ያው ቤላ ያው በጣ ጋይስ እውነታው ይሄ ነው እንግዲህ። በስማ የሁለት መስመር ነው ቀይ ሁለት ቀይ ያለው ማለት ነው። እና የእውነት ነው እርግዝናው ማለት ነው። የእውነት ነው እርግዝናው ማለት የእውነት ነው። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አንድም ሰው እንዳይቀር ግብዣ ለቤቴ። ሰላም ሰላም ሰላም! ውድና የተከበራችሁ እኛ ውድ ቤተሰቦች እንዴት ናችሁልን? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ማርቲ ሰላም ባያችሁ። ሰላም ሰላም የኛ ውድ ቤተሰቦች እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በአገር ውስጥም በውጭም ያላችሁ ሰላማችሁ ብዝት ይበልልን። እና እንግዲህ እኔና ማርቲ ዛሬ ስንመጣ ማለት ነው ኤርሚ ቤት ነው ኤርሚ ቤት መተናል ማለት ነው። ለምን መጣችሁ ካላችሁን ደግሞ ያው ሰሞኑን ጥሩ ደስ የሚል ነገር ስለሰማን እና እሱን ነገር አንዳንድ ሰዎች ያላመኑ አሉ ወይ ደግሞ እኛም ደግሞ ሙሉ ፐርሰንት እርግጠኛ አይደለንም። እኔ አምናታለሁ እህቴን አታምናትም ምናምን እንዳትሉኝ ደግሞ ሌላ ነገር እሷም ታምናታለች። ግን ደግሞ አንዳንድ ሰው ለማሳወቅና እርግጠኛ ለመሆን ለማረጋገጥ ያህል የእርግዝና መመርመሪያ ይዘን መተናል ማለት ነው። እና ማወቅ እንፈልጋለን ቢያንስ 100% እርግጠኛ ሆነን እና ደግሞ እንዳረገዘች ማረጋገጫ የእርግዝና መመርመሪያ ይዘን መተናል ማለት ነው። ለየት ያለ ነው እና በዚህ ሄርሜላ ማርገዟን አለማርገዟን እናረጋግጣለን። እኔ አርግዛለች ብዬ ነው ማስበው፣ ምክንያቱም አምናታለሁ እህቴ አረገዝኩ ካለች አረገዝኩ ነው ማለት ነው። እንግዲህ አንቺም ታምኛታለች። እኔ በጣም አምናታለሁ፣ ግን ያው ለእናንተ ያላመነ ሰው ብዙ ሰው አለና ለማረጋገጥ ሲባል ግድ ነው ይሄ መመርመሪያው ነው። እሷ ስትመጣ እንግዲህ ተመርምሮ ሁሉም ነገር ምናውቅ ይሆናል። እንግዲህ ለእናንተ ብለን እንጂ እኛ አምነናታል። እናንተ ደግሞ አንዳንድ ሰዎች ያላመኑም ስላሉ ደግሞ እዛ ሰፈርም አውቃ ነው ያረገዘችው ምናምን እያሉ ስለሆነ ለነዛ ሰፈርም ይሆናል ብለን እናስባለን። አርፋችሁ ትቀመጣላችሁ። የምሬ ነው። ብዙ ነገር ብላችሁ ነበረ። አይወዳትም አያፈቅራትም ምናምን ብላችሁ ብዙ ነገር ፈጥራችሁ ነበረ እና ደግሞ አይፈልጋትም ምናምን ብላችሁ ነበረ። ይሄን ደጋግሜ ነው የምለው። ግን ደግሞ እንደሚፈልጋት ቀለበት አሰረላት ተንበርክኮ፣ እንደሚፈልጋት ደግሞ ልጅም ሰጣት። እንግዲህ ደስ ይላል። ግን አብርሃም ደጋገመብን። የምሬ ነው። ገና ፈዘዝኩ። አብርሃም አትሪክ ሊሰራብኝ ነው። እኔ አንድ ራሱ የለም። ለማንኛውም ይመች ጓደኛዬ፣ ረፍርፈው ይመች። ማን ይገዳል? ለማንኛውም እንግዲህ የሄርሜን እርግዝና ለማረጋገጥ ነው ዛሬ የመጣ ነው ማለት ነው። ዛሬ እናንተም ታምናላችሁ ማለት ነው። ይሄ ፊት ለፊታችሁ የምናሳያችሁ ይሆናል ማለት ነው። እንዳረገዘች እና እንዳላረገዘች የምሬ ነው። እና ደስ የሚል ነገር ነው። ልጅ የእግዚአብሔር ስጦታ ነው። ብዙ ነገር እያሳሰባቸውና እያስጨነቃቸው ነበረ። ሄርሜላ አላስጨነቃትም፣ ያው ደስ ብሏታል። ግን ደግሞ የአብርሽ መቀበል አለመቀበል ነው እንጂ አብርሽም ይቀበላል ብዬ አስባለሁ። ግን ደግሞ አሁን ያለበት ነገር ትንሽ ከበድ ስለሚል ነው እንጂ ደስ ነው የሚለው። ምክንያቱም ልጅ ነው። ሉሌም ልጅ እህት ወይ ወንድም ሊያገኝ ነው ማለት ነው። ሄርሚ መታየናል። ቀጥረናታል ባይገርማችሁ ሄርሚን እና ሀይ አለው እኔም አለው ወይ እንኳን አቤል ትኖራለህ ብዬ አላሰብኩም ነበር። ምንድን ነው የአንቺ ቤት? እኔም እኮ የወንድምሽን ቤት ነው። ልክ ነህ። እና እንዴት ነሽ ግን? እግሬን ጠብቀህ ግን መምጣቱ ትክክል ነው። አንቺ አለሽ ብዬ ስመጣ የለሽም ነው እንጂ የሚመስለው ግን እንደዛ እንጂ ብላ አይደለም የመጣው። አንቺንም ብዬ ነው። ለምንድን ነው ነገር? ታይ እሷ ስመጣ ነው እንዴ የምትይው? ታይ ማርቲ ታይ፣ እንዴት ነሽ? ደህና ነኝ። ደህና ናችሁ? አለን። እርግዝናችን ደህና ነኝ። ደህና ናችሁ?
ደህና ነኝ እግዚአብሔር ይመስገን። ስፖርት ምናምን ይጀመራል መስራት ይቻላል ኖርማል ነው። ምን ችግር የለውም ግን እኔ እንጃ ፊትሽ ግን በጥበጥ እንዳይል እንደዚህ ግብብ አርቅልጥፍ ብዬ ነው 9 ወር የምጨርሰው እግዚአብሔር ያድርሰኝ እንጂ እንደዛ ነው ፈልገው እኔም እንደዛ ነው ፈልገው አለሽ። ደህና ነሽ አለሁልህ። ምሳ በላችሁ? ቡና አታፈለክም እንዴ? ቦር ያዘኝ እንደመጣ እሺ ያዘኝና አሰት እሺ አቤላ አለሽ እግዚአብሔር ይመስገን። እሺ ምን መሰለሽ ያው አንዳንድ ሰዎች አንቺ እንዳረገሽና እርግዝናው እውነት እንዳልሆነ ምናምን ትንሽ እየተጠራጠሩ ነው። አንዳንድ ሰፈር ደግሞ አላረገዘችም አውቃ ነው አብርሃምን ለመያዝ ነው ምናምን የሚሉ ወሬዎች ምናምን አሉ። እኛ የእነሱን ወሬ አንሰማም። ታውቂያለሽ ብዙ ነገር እያሉ ነው ዛሬ ላይ የደረስነው። እነሱን የምንሰማበት ታይም አይደለንም። እኛ አዲስ ነገር እንፈጥራለን፣ እነሱ እዛው ወሬ ላይ ናቸው። ወሬን የሆነ ነገር ከመፍጠርና ሰው ላይ የሆነ ትችት ነገር ለመፍጠር ወደኋላ የሚሉ ሰዎች አይደሉም። አንዳንዱ ሰዎች ግን ደስ ብሏቸዋል አንቺ ስላረገች። የምሬ ነው። ብዙ የተደሰታችሁና ደስ ያላችሁ ሰዎች አላችሁ። ልጅ የእግዚአብሔር ስጦታ ነው፣ ከጎንሽ ነን እኛ ምን የመሰሉ እህቶችሽ አለን ያላችሁ ሰዎች አላችሁ። እግዚአብሔር ከእናንተም አጠገብ ይሁን። አሜን በሉ። አሜን። የምሬ ነው። እንደ እህትሽ በአካል አያውቁሽ። የምሬ ነው። በምንም ነገር አትግባቡ። በሶሻል ሚዲያ ስላዩሽ ብቻ ከኤርሚ አጠገብ ነን አይዟት ምንም ችግር የለም የወለዱ አሉ ያልወለዱም አሉ ምናምን አጠገቧ እንሆናለን ምንም አይሰማት ምናምን ብዙ ቴክስት እየላኩልኝ ነው እየደወሉልኝ ነው። እግዚአብሔርን የምሬ ነው። እና ከኤርሚ አጠገብ ሁን ምናምን ከጎኔ ነው እግዚአብሔር። እኔ ሁሌም ከጎኔ እና ደግሞ እናንተም ከጎኗ ስለሆናችሁ በጣም አመሰግናለሁ። ብዙ ነገር ብላችሁኛል። በጣም ደስተኛ ነኝ። በጣም እንዴት ነው በጣም ፈርቼ ነበረ። አንድም ደግሞ የሆነ ነገር በቃ ብርታት እንዲሆን ብርታት እኔ በማርገዜ ብርታት የሆናችሁኝ እናንተም ናችሁ ብዬ አስባለሁ። በጣም ፈርቼ ነበር። በጣም መደበቅ ፈልጌ ነበረ። እናንተም ብቻ በጣም በሰፊው በጣም ላውራችሁ ፈልጋለሁ። አንደኛ የመጀመሪያዬ ነው ሳረግዝ ገባችሁ? ከዚህ በፊት የልጅን ነገር አላውቀውም። ምናልባት በሰው ልጅ ወይም ደግሞ የሰው ልጅ አይቼ ለጓጓ ወይም ደግሞ ምናምን ይችላል። አሁን ግን የራሴን ፍሬን ያስኩትና በጣም ደስ ብሎኛል። ያው ነገሮች አሁን እንድጠፋ የሚያደረጉኝ ነገሮች ብዙ ምክንያቶች ነበሩ። ስለ እውነቱ እንዴት ነው ማርገዜ ጥፋትም የሆነ አይነት ስሜት እየተሰማኝ በጣም ብዙ ስሜት እየተሰሙኝ ነበር እና ትንሽ ጊዜ ብርቅም ግን ደግሞ የራሴን ፍሬ ስለያዝኩኝ በጣም ደስተኛ ነኝ። የመጀመሪያውን ስለሆነ በጣም ደስ ብሎኛል። እናንተም ደግሞ ስላበረታታችሁኝ በጣም አመሰግናለሁ። እንግዲህ አብርሃምን ምላሽ ግን አላውቅም። በተፈጠረው ነገር ግን ራሴን ደስተኛ ማድረግና ተመስገን ማለት እንዳለብኝ እንደገና ደግሞ ብዙ ሰዎች ልጅ እየፈለጉ ረጅም ጊዜ ልጅ የማይወልዱበት አጋጣሚ ያለና እኔ ግን እግዚአብሔር በረከቱን ሰጥቶኛል። እስቲ ደስ ብሎኛል። እግዚአብሔር ይመስገን ማለት ነው። እንደዚህ ደግሞ ሆዴት እንደዚህ እስኪሆን እንዴት እንደጨነቀኝ እውነት እንደዚህ እስኪሆን የምሬን ነው። ደስ ይላል። ምን መሰለሽ እንዳይደብርሽ፣ ምክንያቱም ቀለበት አስሮልሻል፣ አንቺ ላይ ተማምኗል። የወደፊቱን ህይወቱን ከአንቺ ጋር ማድረግ ይፈልጋል። ምንም የማያስመስል ሰው ነው አብርሃም ማለት። የምሬ ነው። ለምንም ብሎ ለሰውም ብሎ አይደለም ከአንቺ ጋር የሆነው። ይህን ነገርም የተፈጠረው ለሰውም ብሎ አይደለም ለራሱ ሲል ነው። እንግዲህ ያላመነበት ነገር ስለጠፋሽና ትንሽ አዲስ ሆኖ ስለታየው ነው። እንግዲህ ምንም ማለት አይደለም። እሺ እንዳትዪ፣ ምክንያቱም ፍቅረኛሞች ናቸው። ቀለበት አድርጎልሻል። ምን የሚጠበቅ ነገር የለም። እኛስ ቀለበት ብናደርግ ሰው ሁሉ ማንኛውም ሰው ቀለበት የሚያደርገው ሰው የሚያገባው ለልጅ ነው፣ ለፍሬ ነው። በቃ ዞሮ ለእርግዝና ነው። በቃ ይታወቃል። ዘሩን ለማስቀጠር ነው። የመኔ ነው አይደል? አንቺም በአብርሽ ዘርሽን አስቀጥለሻል፣ አብርሃምን በአንቺ ዘሩን አስቀጥሏል። እግዚአብሔር ይመስገን ማለት ነው። በተፈጠረው ነገር ነገሩን ለማስተካከል መሄድ እንጂ መሸሽ ምንም አያስፈልግም። ምክንያቱም ይሄ የፈጣሪ ስጦታ ነው። ምንም አይካድ ነገር ነው። አንዳንድ ሰዎች አላችሁ የሆነ ብዙ ወሬ እየፈጠራችሁ ነገሩን ለማበላሸት የምትሞክሩ፣ ደግሞ ሌላም ነገር እየፈጠራችሁ እናንተ እያወራችሁ እዛው ትቀጥላላችሁ እንጂ ምንም የምትፈጥሩት ነገር የለም። ኤርሚ ከትላንትና በጣም ተሽላ መጣ። ቀለበት ታስራለች ከአብርሃም። እናንተ አይሆንም ስትሉ ብዙ ነገር ከአንቺ ጋር አይሄድም አይፈልግሽም ስትሉ ይኸው ቀለበት አስሮ ወደ እርግዝና መጥቷል ማለት ነው። የምንፈልገው ነገር እሱ ነው። ሁላችንም ከቀለበት በኋላ ምንድነው፣ ከቤተሰብ ከትውውቅ በኋላ ምንድነው፣ ለልጅ ነው። ስለዚህ አሁን አብርሃም ምንድነው የምጠብቀው፣ ሽማግሌ ይልካል፣ ቤተሰብ ትውውቅ አለ ምናምን እንቀውጠዋለን ማለት ነው።
ሀሳብ አይግባሽ። እኛ የመሳሰሉ ምርጥ ወንድሞች አሏት ማለት ነው። እና ደግሞ ግን ዛሬ ለምንድን ነው የመጣ ነው መሰለሽ? አንዳንድ ሰዎች ያላመኑ አሉ። እርግዝናው እያደከመኝ ነው። ቁጭት ያለሽ የኔ እናት ውፋይ እየደከመኝ ነው፣ እያሽቅለሸለኝ ነው፣ እያዞረኝ ነው። ምንም አይደለም በልቻለሁ መሰለኝ፣ ግን የመርሳትም ነገር እያለብኝ ማናችሁ እንደዚህማ አታረጊንም። ግን የደከመኝ ስለሆነ ነው። ይቅርታ ችግር የለም። እና ዛሬ እኔና ማርቲ የመጣንበት በቤትሽ ምክንያት ምንድን ነው? ቤትሽ ላይ የመጣንበት ዋነኛ ምክንያት ምንድን ነው? አንዳንድ ሰዎች እኛ ምንናል፣ ግን ደግሞ እኛ 100% እንድንወድ እንድታረጊን እንፈልጋለን። ሌሎቹንም ደግሞ ያላመኑ አብርሃምም አንዳንድ ሰዎችም ያላመኑ ሰዎች እርግዝናዎችን ማረጋገጥ አለብን። አንዳንድ ሰዎች አላመኑም አይሆንም ምናምን እያሉ ነው። እና ስለዚህ ምንድነው የመጣ ነው የእርግዝና መመርመሪያ ይዘን መጣናል። ስለዚህ የምራችሁ ነው። እኔ ማርገዜን አላመናችሁኝ። እኛ ምንናል ታዲያ ይሄ ለምን አስፈለገ? ማስፈለጊያ ለምን እንደሆነ ታውቂያለሽ? እንደዛ ሳይሆን እንደ መሰለሽ ብዙ ያላመነ ሰው አለና ይሄ ደግሞ ታውቂያለሽ 100% የሚያስተማምን ነገር ነው። እኔ ታውቂያለሽ ምንም ጥርጣሬ የለኝም። እኔም ሆነን አቤልም ማንም ሰው ግን አሉ የአንቺን ስም ለማጥፋት ውሸቷን ነው አውቃ ነው ሌላ ቦታ ሄደች ለማስመሰል ነው ያን የጠፋችው አሁን ይሄን ለማስመሰል ነው ይሄን ነገር የምታደርገው እያሉ ስለሆነ ለአንቺም ለማንም ሲባል 100% ቢረጋገጥ አሪፍ ነው በሚለው ነው እኔና አቤል ተነጋግረን ይሄን ነገር ይወሰናል ማለት ሙሉ ሰው ማወቅ አለበት። ምክንያቱም ደስታሽን ግለጽላቸው። ትክክለኛ ላላመኑ ሰዎች ማለት ነው። እርግዝናሽን ያላወቁ ሰዎች ብዙ አሉ። እና ደግሞ ደስታሽን ግለጽላቸው ወይ እናሳያቸው። ይሄ የእርግዝና መመርመሪያ ነው። ገብቶሻል አይደል? ስለዚህ ይህንን ነገር አንቺም በእምነት ማለት እኛንም ሙሉ ፐርሰንት ሆነን እንደፈለገን እንድናወራ ሌሎችም ደግሞ እንዲያውቁ። እሺ እዚሁ ነው አሁን ነው ቼክ ማድረግ ይፈልጋችሁ። ቼክ አድርገሽ እንዴት ይሄ እንዳሰባችሁት አላውቅም፣ ግን ምክንያቱም ማለት ነው ምን እንደሆነ ታውቂያለሽ። አንዳንድ ላላወቁ ወይ ደግሞ እያወቁ መረዳት ያልፈልጉ ብዙ ሰዎች አሉ። የምሬ ነው። አንቺ አሁን ያረገሽው ውሸት ነው ምናምን እያሉ ነው። ስለዚህ እውነት እንደሆነ እኛ እናሳያቸዋለን ማለት ነው። እኛ ሙሉ ለሙሉ አምነናል። እኔም ማርቲም ገብቶሻል። ቀድመን ምንም ነገር ብታወሪ የምናምንሽ እኛ ነን። ደግሞ አንዳንድ ያላወቁ አሉ እና ደግሞ ያላመኑም አሉ። ይህንን የእርግዝና መመርመሪያ ቼክ አድርገን እናሳያቸዋለን ማለት ነው። ከዛ እኛም ደስታችን ሙሉ ይሆናል ማለት ነው። ገብቶሻል አይደል ኤርሚ? እሺ ዋናው እናንተ ማመናችሁ ነው። በቃ እንጂ ምንም ይሁን አሁን እንግዲህ ጾታውን አይታወቅም። አሁን ሽንት ያልመጣሙ ወጣት ይኖርብኝ ነው። እንደምንም ብለሽ ጾታውን ማወቅ አይቻልም። አሁን አች እናውቀዋለን። ሴት ነው እንጃ ልውል ስላለ ሴት ሆነ ይሻላል እኮ እኔም ብያለሁ። ሴት ኦኬ አሁን ይሁን ጸጋ ነው ልጅ ነው ግን ሴት ይሁን። እሺ አሁን ነው ማሳያችሁ። አሁን አሳይንና እኛ ደግሞ ለነሱ እናሳያለን። ከዛ ሙሉ ለሙሉ ምን ጠብቀው አንቺ ነው እና ደግሞ ለነሱን ግልጽ ማድረግ ስላለብን ማለት ነው። ዛሬ የሄርሜላ የእርግዝና ውጤት በዚህ መመርመሪያ እናውቃለን ማለት ነው። እኛ አውቀናል መጀመሪያም እንዳረገዘች፣ ግን ደግሞ አንዳንድ ያላወቁ ሰዎች ስላሉ ቼክ አድርጋ ትመጣለች። እናሳያችኋለን። እንግዲህ በዚህ ጊዜያት ውስጥ በዚህ አጭር ጊዜ በዚሁ ማሽን የሚቻል ይጥራል ነበር። እኔ በጣም ደስ ይለኝ ነበር። ሴቶን በጣም ደስተኛ ስለመሆን እኛ እናምናታለን። የምሬን ነው። አንዳንድ የማያምኑ ሰዎች ስላሉ ነው እንጂ እንደዚህ ማድረግ አንፈልግም ነበር። ደግሞ አንዳንድ ማወቅ ያለባቸው ሰዎች ስላሉ ልናሳወቅ ነው ዛሬ መጣ ነው ማለት ነው። በሙሉ ፐርሰንት ታያላችሁ ማለት ነው። ታረጋግጣላችሁ። የምሬ ነው። እና ለማንኛውም እስክትወጣ በጣም የጨነቀኝ አይኔ ላይ ነው ባይኔ
በፍቅሯ አምረጎኔ እኔም እውቅ ደረሰኝ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ አይኔ ላይ ነው ባይኔ ይኸው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ደግሞ መንገድ ላይ እንትን ስላልኩ ነው መሰለኝ ደክሞኝ ነበር በጣም። እስኪ እኔ አላውቀውም። እስኪ ምናልባት ከትንሽ ስንት ደቂቃ እንጃ ደቂቃውን አላውቅም፣ ግን ይመጣል ቶሎ። ይሄ ደግሞ ሰስፔንስ ሆኜ የማየው ነገር ለእናንተ ሊያሳይ እንጂ ወንድና ሴትም በዚህ ማረጋገጥ ቢቻል ጥሩ ነበረ፣ ግን አይቻልም። ችግር የለውም፣ አንድ ቀን እናውቀዋለን። ወፍይ ስንት ደቂቃ ነው የሚለው? ስንት ደቂቃ ነው መጠበቅ ያለብን? እንደዛ ነው እንዴ? አንድ ሁለት እንደዛ ነው። 2 ደቂቃ ከዛ በላይ ቆይ ይመስለኛል። 10ም 20ም ደቂቃ እንጠብቃለን። አንድ ሰዓት እንኳን እንጠብቃለን። እኔ በዚህ አይደለም ቼክ ያደረኩት፣ ለዛ እኮ ነው። እውነት ቮሚት ምናምን ሲያደርገኝ ሄድኩኝ ሐኪም ቤት። ግን አንቺ እኔን አለመጥራትሽ ግን በጣም ደብሮኛል። ችግር አገባኝ ያኔ ጥርጣሬ ውስጥ እንዳልነበር ከኔ ጋር ስለሆነች ለአቤል ትናገራለች ብለሽ ነው። አቤል ደግሞ ከአቤል እኔ ካወኩ ደግሞ ለአብርሃም እናገራለሁ። ገብቶኛል። ችግር የለውም። እስኪ እኔ ግን ያው አቤላ ያው መጣ። ጋይስ እውነታው ይሄ ነው እንግዲህ። በስማ ሁለት መስመር ማለት ፖዚቲቭ ማለት ነው። አንድ መስመር ቢሆን ኔጌቲቭ ማለት ነው። ካልገባ ከአንደርስታንድ የሁለት መስመር ነው። ቀይ ሁለት ቀይ ያለው ማለት ነው። እና የእውነት ነው እርግዝናው ማለት ነው። የእውነት ነው እርግዝናው ማለት የእውነት ነው። ፈይ ነይ ሄርሜላ እርግዛለች ማለት ነው። እኔ በፍጹም ልዋሻችሁ አልችልም። በጣም ደስ ብሎኛል። በጣም ይሄን ስላየሁት ደግሞ እንግዲህ በደንብ ተማመንበታላችሁ ብዬ አስባለሁ። እኔ ደግሞ እንደ አዲስ ሳየው በጣም እንትን አለኝ እንጂ ፍሬው ያማረ እንዲበዛለት አብርሃም ደስ ይለዋል ልጅ ሲደገምለት። ግን ፎቶ እናንሳው። እስኪ እኔ ሊዮ እናትሽ እኔ አሁን ሁለት እንትን ነው የምለው ለአብርሃም። እሺ አሁን ይሄ ሁለት ነው ማለት ነው። ሁለት ሲሆን ይሄው ሁለት አለው። ሁለት ቀይ አይደለም፣ አንድ ቀይ ቢሆን እርግዝና የለም ማለት ነው። ኔጌቲቭ ነው። አሁን ሁለት ቀይ ፖዚቲቭ ነው ማለት ነው። አሁን የእርግዝና እንትን ነው። ፎቶ አንሺው። ከዛ ከፍ የኔ ስም መጻፍ አለበት። የኔ ነው እንግዲህ አብርሽ ወንድማችን ሁለተኛው ልጅ ከኤርሚ በኩል መጥቷል ማለት ነው። ተቀበል። የምሬ ነው። ሁለት ቀይ በርቷል እዚህ ጋር። እኔ አላቅም፣ ግን ያው ለመጀመሪያ ጊዜ የሆነ ጊዜ ሄጃለሁ፣ ግን አሁን ደግሞ በቃ እርግጠኛ ሆኛለሁ ማለት ነው። ኤርሚ ሁለት ቀይ የሚበራ ነገር አምጥታለች። እርጉዝ ነች ማለት ነው። የአብርሃምን ልጅ በወድሽ ይዘሻል ማለት ነው። አሁን ከወፋፈርኩባችሁ ሆርሞን ከተቀያየረ ከተነጫነጭኩባችሁ እባካችሁ እንዳታኮርፉኝ። መቀመጥ አለበት። አስቀምጪውና እኔ ለአብርሃም አሳየዋለሁ። ካልሆነ እኔ ነው ማሳየው። እንጂ ማሳየው ባለ ጉዳዩ ደግሜ ላሳየውና ሁላችሁም ታሳይታላችሁ። እኔ በጣም ነው ደስ ያለኝ። ብቻ ያው ዋናው ማመናችሁ ነው። እኔ እየደከመኝ ነው። ዋናው ማመናችሁ አይደለም የማቅለሽለሽ ስሜትና አሁን ነው ህመም ላይ ያለው አይደል? አይ ቲንክ እሺ፣ ምን ይምጣልሽ? ምን ይደረግልሽ? ምንድን ነው የምትፈልጊው? ሚሪንዳ። እሺ፣ ሌላስ? አንድ ላይ ሰብሰብ አድርገን እናምጣ። ሚሪንዳ። አሁን እርጉዝ ስለሆንሽ አብርሃም አምጡልኝ። አብርሃም ይምጣልሽ። አብርሃም አለሽ? አብርሃም ነው ያማራት አይደል? ያማረሽ አብርሃም ነው አይደለም? እና አንደኛ አብርሃም ነው አምጡልኝ፣ ሁለተኛ ሚሪንዳ አምጡልኝ፣ ሶስተኛ ኢንጆሪ አምጡልኝ፣ አራተኛ አሳምቡሳ አምጡልኝ፣ አምስተኛ አሁን ጀምረሽ ነው የምትወፍሪው። አሁን እኮ እንዲቀብጥ ነው የምልበት ገና ሳይሆን በቃ ለነገሩ ግዴታችን ነው፣ እንንከባከብሻለን። ኖርማል ነው። በደንብ እኔ አልተንከባከብኩሽም። እንዴት ነው ተንከባክበሽኛል? ገናም ሳይሆን ሞር ደግሞ አባትየው በደንብ መሰቃየት አለበት። በዚህ
በዚህ በደንብ አብርሃም መስቀየት አለበት። 7 ሰዓት 8 ሰዓት ደውልለትና አብርሃም ሚሪ እንዳይዘና አለዋለሁ። እንደዚህ አማረኝ ይለዋል። ግዴታው ነው እኮ ምን ነው ቀራለክ እንዴ? አራን ያላ አለሽ እንጂ ጓደኛ ስለሆነ ነው። ችግር የለውም ግዴታ። ታውቂ እንኳን ደስ አለሽ። ዋና በድጋሚ ማርገዝሽ ነው የምሬት አምናችሁኛል። እኛ እኮ መጀመሪያ ማምነንሻል፣ ግን ደግሞ ከዚህ በላይ መተማመን ያለ ብዬ አላሰብም። ኖርማል ነው፣ ችግር የለውም። እንኳንም ማረገሽ እንኳንም አነሰው እንዴ ካንቺ መሰለ ቆንጆ ልጅ ካለው እንዴ ወንድም ያነሳ አላነሰም። የምሬን ነው። እንኳን ደስ አለ እሱ። አንቺም ግን የምሬን ነው ከሱ የመሰለ ሰው ልጅ ስላለሽ እድለኛ ነሽ የእውነት። ለማንኛውም አብርሃም መጥቶ ምን አለ ከአብርሃም ጋር መጥቼ እንደዚህ ለምን ሰጠረው ግን ቀድመን ስልክ የማያነሳ ምን አይነት ሁኔታ ላይ እንዳለን እኮ አላውቅም። ቀድመን እንትን ብንናገር ጥሩ ነበር ማለት ይዘነው ብንመጣ። ግን ደግሞ ለማንኛውም አረጋግጠናል። ሄርሚ የአብርሽን ልጅ በሆዷ ይዛለች ማለት ነው። ከዚህ በኋላ እንግዲህ ቤተሰቦች አንዳንድ ያላመናችሁ ሰዎች አላችሁ፣ እመኑ። ያው መመርመሪያው 2 መስመር ቀይ አብርቷል፣ 2 መስመር ቀይ አብርቷል እና በቃ አርግዛለች ማለት ነው። እኔ አላውቀውም፣ ያው እሷ አይተዋለች፣ ግን አብረን ያየ ነው እና በጣም ደስ ብሎኛል። እውነት እናንተ ደስ ስላላችሁ እንደገና ደግሞ ሀሳባችሁም ጥሩ ነው። ላላመነው ማሳወቃችሁና ስለጠየቃችሁኝ አልከፋኝም። የሚከፋኝ እናንተ ባታምኑኝ ነበረ። ለምን እኛ እኮ ሳናየው ማምነናል። ምንድነው ኖርማል ነው፣ ግን ደግሞ ሞር ስታየው ሞር እንትን ይልካል። አዎ በቃ በኮንፊደንስ ሄርሜላ እርጉዝ ነች እያልኩ መፍትሄ ነው እንደፈለግኩ እሄዳለሁ አሁን ማለት ነው። እና ደግሞ ይሄኛው ነገር ራሱ መመርመሪያው ራሱ እንደዚህ ይዤው ብሄድ ደስ ይለኛል። ለአንዳንድ ሰዎች ባሳያቸው ሄርሜላ ያው አርግዛለች ከአብርሃም ምናምን እያልኩ ምናምን አሳያቸዋለሁ። አይገርማችሁ? መንገድ ላይ እንደዚህ የምር ያዛውና እንደጀነንትና ነፈረንጁ ቢኒያ ምናምን እዛ ሰፈር ትሄድና እንደዚህ ያሳያቸዋለሁ። ሰላም ይያል ወንድ ላይ ተከበረችኛ ፋሚሊዎች ሄርሜላ ልጅ ይኸውና እዚህ ላይ ነው ያለው። እንደዚህ ነው እንጂ እንደዚህ ቆማችሁ መቼስ ነገረኞች ናቸው እነሱና ዝም በል አየህ፣ ዝም በል ይተውሻል። በቃ አንቺን አይፈልግሽም ያላችሁ ሰዎች ምን ይሻውን ምን ደውለውልኝ እንኳን ላገኝሽ ራሱ ቢሉኝ ወይ ትንሽ እርግዝናው እያደካከመኝ ነው የአብርሃም ልጅ በሆዴ ይዣለሁና ይደክመኛል። ልጄ ራሱ አብርሽ እያለ ይደክመኛል ሲጠሩኝ ማለት ነው። አልወጣም አላቸው። ከአሁን በኋላ እኔም ሄርሚም ማርቲም አንድ ላይ ሆነን ያው የእርግዝናው መመርመሪያ አይተናል፣ እንዳረገዘችም አይተናል ማለት ነው። እና መመርመሪያውን ይዘን የሆኑ ሰዎች ጋር እንሄዳለን። ጥሩ ነው፣ የምሬን ነው። ጥሩ ነው። የእርግዝናው መመርመሪያ ይዘን እንደዚህ እያልን እንመጣለን እናንተ ጋር። ለማንኛውም እንኳን ደስ አለሽ የኔ በድጋሚ እቺ ማክስ ልትሆን ነው ማለት ነው። ኧረ እኔ አልረሳሽም። ቡና ነፍታ ምሳ ምናምን እናቀራለን። እሺ አፈላይና እና ቤተሰቦች ያላመናችሁ ሰዎች ምናምን ደግሞ ምናምን አይመኑ። በቃ አሁን የመሬ ነው። ስለዚህ ኤድሚ ከአብርሽ ልጅ አላት ማለት ነው። መራቅ ያለባችሁን ሰዎች ካላችሁ ራቁ። ከዚህ በኋላ አጠገቧ እንዳትደርሱ፣ አብርሽም አጠገብ እንዳትደርሱ። ያላመናችሁ ሰዎች አላችሁ ምኑ እንጂ አርግዛ ማታውኑ። ለማንኛውም ሾው ይመቻችሁ።